ሰላም ጤና ይስጥልን እጅጉን የተወደዳችሁ የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን በዕለተ ቅዳሜ የማለዳ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተም የምናደርስ ነው የሚሆነው ውድ ቤተሰቦቻችን። ከእነዚህ መካከል ትላንትና የተደረጉ ጨዋታዎች ያሉ በጥቂቱ ለመዳሰስ እንሞክራለን። ዛሬ ግን የሚጠበቁ ጨዋታዎች ያሉ በተለያዩ ሊጎች በእንግሊዝ ፕሪምየር ሊግ የሚደረጉ መርሃ ግብሮች ያሉ ትልልቆቹ ቡድኖች ቸልሲ ጨዋታቸውን ዛሬ ያደርጋሉ። ሌሎችም ሊጎች ላይ የተመለከቱ ስፖርታዊ መረጃዎች፣ እግር ኳስ ጨዋታዎችም ዛሬ ይደረጋሉ። በጀርመን ቡንደስሊጋ፣ በፍሬንች ሊግ ዋን እንዲሁ በእንግሊዝ የኤፍኤ ካፕም ጨዋታዎች ዛሬ የሚደረጉ ነው የሚሆነው። እነሱን እናነሳለን። ከዛ በተጨማሪ ግን ዛሬ በጣም ተጠባቂው ጨዋታ በስፔን የኮፓ ዴል ሬይ የፍጻሜ ጨዋታ ዛሬ ይደረጋል። ባርሴሎና እና ሪያል ማድሪድ ምሽት 5 ሰዓት ሲል ይህንን ጨዋታ ያደርጋሉ። ከዚህ ጨዋታ ጋር በተያያዘ በጣም ብዙ ውዝግቦች እየተነሱ ይገኛሉ። እነሱን ጉዳዮችም ወደ እናንተ የምናደርስ ነው የሚሆነው ውድ ቤተሰቦቻችን። የተነሱትን ጉዳዮች በስፋት ወደ እናንተ እናደርሳለን። የዝውውር መረጃዎችንም በዛሬ ፕሮግራማችን ላይ አካተናል። እስከ ፕሮግራማችን ፍጻሜ አብራችሁን የምትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያው በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ትላንትና በፍሬንች ሊግ ዋን የተደረገ አንድ ጨዋታ አለ። ፓሪስ ሰን ዠርሜን ትላንትና የመጀመሪያ ሽንፈቱን አስተናግዷል። የፈረንሳይ ሊግ አሸናፊነቱን ያረጋገጠው ፓሪስ ሰን ዠርሜን የውድድር ዘመኑን የመጀመሪያ ሽንፈቱን በሊጋቸው ትናንትና ምሽት አስተናግዷል። ፓሪስ ሰን ዠርሜን ትናንትና ከኒስ ጋር ያደረገውን ጨዋታ 3-1 በሆነ ውጤት የተሸነፈው በአሰልጣኝ ሉዊስ ኤንሪኬ የሚመራው ፓሪስ ሰን ዠርሜን ከ30 የሊግ ጨዋታዎች ያለመሸነፍ ጉዞ በኋላ ነው ትናንትና ሽንፈት የገጠመው። ፓሪስ ሰን ዠርሜኖች እንግዲህ ሊጉን ምንም ጨዋታ ሳይሸነፉ በማንሳት ወርቃማ ታሪክ ለመጻፍ የሶስት ጨዋታዎችንም የቀርቷቸው ነበር፣ ነገር ግን አልተሳካም። ኒስ በበኩላቸው የአውሮፓ ቻምፒየንስ ሊግ ተሳትፎን ቦታ ለማግኘት ብርቱ ፉክክር እያደረጉ ይገኛሉ። ፓሪስ ሰን ዠርሜን በቀጣይ መርሃ ግብር በአውሮፓ ቻምፒየንስ ሊግ እጅግ ተጠባቂውን ጨዋታ ከአርሰናል ጋር የፊታችን ማክሰኞ እንደሚያደርጉ የሚታወቅ ጉዳይ ነው። ትናንትና በፍሬንች ሊግ ዋን የተደረገ መርሃ ግብር ነው። ዛሬ በተለያዩ ሊጎች ጨዋታዎች ቀጥለው ይደረጋሉ። በተወዳጁ የእንግሊዝ ፕሪምየር ሊግ ዛሬ የሚደረጉ መርሃ ግብሮች ያሉ የ34ኛ ሳምንት ጨዋታዎች ናቸው ዛሬ የሚደረጉት። በስታንፈርድ ብሪጅ ቀን 8 ሰዓት ከ30 ቼልሲና ኤቨርተን በሚያደርጉት ጨዋታ የዛሬው የእንግሊዝ ፕሪምየር ሊግ የሚጀመሩበት መርሃ ግብር ነው። ቼልሲና ኤቨርተን ጨዋታቸውን ያደርጋሉ። የጨዋታ እንዳልኳችሁ ስታንፈርድ ብሪጅ ላይ የሚደረግ መርሃ ግብር ነው። ሌላኛው ቀን 11 ሰዓት ነው ሁሉም ጨዋታዎች የሚደረጉት። ብራይተን ኤንድ ሆቭ አልቢየን በሜዳው አሜክስ ስቴዲየም ከዌስትሃም ዩናይትድ ጋር ጨዋታውን ያደርጋል። ኒውካስል ዩናይትድ በሜዳው ሴንት ጄምስስ ፓርክ ከኢፕስዊች ታውን ጋር ነው ጨዋታውን የሚያደርገው። ኒውካስል በአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት እንግዲህ አሁንም ትልቅ ፉክክር እያደረገ ይገኛል። በእርግጥ ጥሩ ቦታ ላይ ነው የሚገኙት። ዛሬ ማሸነፍ የሚችሉ ከሆነ ኖቲንግሃም ፎረስት ጨዋታውን እስኪያደርግ ሶስተኛ ደረጃነትን መልሶ መረከብ የሚችልበት እድሉ አለው። ቼልሲም እንዲሁ ለአውሮፓ ቻምፒየንስ ሊግ ትልቅ ፉክክር የሚያደርግ ቡድን ነው እና እሱም ዛሬ ከኤቨርተን ጋር ይጫወታል። ኒውካስል በአንጻሩ ከኢፕስዊች ታውን ጋር ነው በሜዳው ሴንት ጄምስስ ፓርክ የሚጫወተው። ሳውዝሃምፕተን በሜዳው ሴንት ሜሪ ከፉልሃም ጋር ጨዋታውን ሲያደርግ፣ ወልቭስ እና ሌስተር ደግሞ በሞሊኒው ስቴዲየም ዛሬ ጨዋታቸውን ያደርጋሉ። እነዚህ በአጠቃላይ ጨዋታዎች ከቼልሲና ከኤቨርተን ውጭ ያሉ ሁሉም ጨዋታዎች ቀን 11 ሰዓት ላይ የሚደረጉ መርሃ ግብሮች ናቸው። በፍሬንች ሊግ ዋን ዛሬ የሚደረጉ ጨዋታዎች ያሉ። ስትራስቡርግ ከሴንት ኢቲየን ጋር ይጫወታል። ሊ ሃርቬ ከሞናኮ፣ ሊዮን ከሬንስ ጋር ዛሬ የሚያደርጓቸው መርሃ ግብሮች ናቸው። በጀርመን ቡንደስሊጋ ባየር ሌቨርኩዘን በሜዳው ባይ አሬና ቀን 10 ሰዓት ከ30 ከኦግስቡርግ ጋር ጨዋታውን ያደርጋል። ባየር ሚኒክ በሜዳው አሊያንዝ አሬና ከማይንዝ ጋር ነው የሚጫወተው። ሆፈንሄም እና ቦሩሲያ ዶርትመንድም እንዲሁ ጨዋታቸውን ያደርጋሉ። ቮልስበርግ ከፍራይበርግ፣ ሆልስቲን ከቦሩሲያ ሞንችግላድባህ እና አይንትራክ ፍራንክፈርት ከአረቢ ለብዚሽ ጋር የሚያደርጓቸው ጨዋታዎች ዛሬ የሚደረጉ መርሃ ግብሮች ናቸው። በእንግሊዝ የኤፍኤ ካፕ ጨዋታ ዛሬ ይደረጋል። ክሪስታል ፓላስ እና አስተን ቪላ ጨዋታቸውን ያደርጋሉ። በሳምንቱ አጋማሽ እንግዲህ የተወዳጁ የእንግሊዝ ፕሪምየር ሊግ ጨዋታቸውን ያደረጉ ቡድኖች እንደነበሩ እናስታውሳለን። ማንቸስተር ሲቲ፣ አስተን ቪላ እነዚህ በሳምንቱ አጋማሽ ጨዋታቸውን አድርገዋል። እንዲሁ አርሰናልና ክሪስታል ፓላስም ጨዋታቸውን እንዳደረጉ የምናስታውሰው ነውና ለእነዚህ የኤፍኤ ካፕ ጨዋታዎች በማሰብ ነው እነዚህ አስተን ቪላና ክሪስታል ፓላስ ዛሬ የኤፍኤ ካፕ ጨዋታቸውን ያደርጋሉ። ምሽት 1 ሰዓት ከሩብ ላይ የሚደረግ መርሃ ግብር ነው። እንዳልኳችሁ ግን ቀደም ዛሬ የሚጠበቀው ጨዋታ በስፓኒሽ ላሊጋ በስፓኒሽ ኮፓ ዴል ሬይ
የፍጻሜ ጨዋታ ባርሴሎናና ሪያል ማድሪድ የሚያደርጉት ጨዋታ ዛሬ የሚጠበቅ ነው። ከዛ ቀደም ብሎ ግን አንድ መርሃ ግብርን ጠቁማችሁና ስለ ኮፓ ዴል ሬው በስፋት እናነሳለን። ዛሬ በኤዥያን ቻምፒየንስ ሊግም ጨዋታ ይደረጋል። አልናስር የክሪስቲያኖ ሮናልዶ ቡድን ከዮካሃማ ጋር ዛሬ ጨዋታውን ያደርጋል። ይህ ጨዋታ ምሽት 4 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። እንግዲህ ዛሬ ጨዋታቸውን ያደርጋሉ ከዮካሃማ ጋር አልናስሮች። ይህ ጨዋታ ደግሞ በፕሪንስ አብዱላህ አልፈይሰል ስፖርት ስቴዲየም ላይ የሚደረግ ጨዋታ ነው። አልናስሮች ዛሬ የቻምፒየንስ ሊግ ጨዋታቸውን የሚያደርግ ይሆናል። ቀደም እንዳልኩት ከኮፓ ዴል ሬው ጋር የተለያዩ ጉዳዮችን እናንሳ። ይህ ጨዋታ እንግዲህ በሜዳ ላይም ከሜዳ ውጭም እንግዲህ ውዝግቦች የማያጡት ፉክክር ያለው ትልቅ ጨዋታ እንደሆነ ኤል ክላሲኮ ይታወቃል። የሪያል ማድሪድ እና የባርሴሎና እንግዲህ ነገር የሚታወቅ ጉዳይ ነው። ትልቅ ፉክክር የሚደረግበት ጨዋታ ነው። ከዛ በተጨማሪ ደግሞ ግለቱ ደግሞ ከፍተኛ ነው። በሜዳ ላይም ከሜዳም ውጭም ትልቅ ፉክክሮች ያሉት። በእርግጥ ባለፉት ዓመታት ከክሪስቲያኖ ሮናልዶና ሊዮኔል ሜሲ መውጣት በኋላ ቀዝቀዝ እንዳለ በርካቶች ቢያነሱም ነገር ግን አሁንም ፉክክር እንዳለው ነው የሚገለጸው። እንግዲህ ትላንትናም የተለያዩ ጉዳዮች ተነስተዋል። ዛሬ ነው ጨዋታው የሚደረገው። ነገር ግን ሪያል ማድሪድ ይህንን ጨዋታ ላያደርግ ይችላል የሚሉ ነገሮች ትናንትና ከሜዳ ውጭ ባሉ ነገሮች ሲነሱ እንደነበር ሰምተናል። በመጨረሻም ሪያል ማድሪድ በይፋዊ መግለጫው ጨዋታውን የማላደርግበት ምንም አይነት ምክንያት የለም፣ ጨዋታው ላይ እንሳተፋለን የሚል አይነት ሀሳብን ግን በመጨረሻም በመግለጫቸው አረጋገጡ እንጂ ሪያል ማድሪድ እስከ መጨረሻዎቹ ሰዓታት ድረስ ይህ ጨዋታ ላይ ይሳተፋል አይሳተፍም የሚሉ ነገሮች የተረጋገጡ ነገሮች እንዳልነበሩ ነው የተገለጸው። ትላንትና የነበራቸውን በርከት ያሉ ፕሮግራሞችን ሪያል ማድሪድ ሰርዟል። ሉካ ሞድሪች እና ካርሎ አንቸሎቲ ጋዜጣዊ መግለጫ ይሰጣሉ ተብሎ ተጠብቆ ነበር። እንግዲህ መግለጫውን ሳይሰጡ ትተውታል። ከዛ በተጨማሪ ደግሞ እንዲሁም በመጨረሻዎቹ ወይም ደግሞ ጨዋታው ሊደረግ አንድ ቀን ቀደም ብሎ የሚደረግ ልምምድ አለ በሜዳው ላይና ያ ልምምድ ላይም ሪያል ማድሪዶች አለመሳተፋቸውን ወይም እንግዲህ ልምምዱን አለማድረጋቸውም ጭምር ሲነገር ነበርና የኤል ክላሲኮ ጨዋታ ላይ ይደረግ ይችላል ወይም ደግሞ የኮፓ ዴል ሬ ፍጻሜ ጨዋታ ላይ እንግዲህ ሪያል ማድሪድ ላይ ሳተፍ ይችላል የሚሉ አይነት ሀሳቦች ተነስተው ነበር። የስፔን እግር ኳስ ፌዴሬሽን ጭምር ምናልባት ሪያል ማድሪድ እዚህ ውድድር ላይ ካልተሳተፈ ወይም እዚህ ጨዋታ ላይ ካልመጣ ሪያል ሶሴዳድን እያዘጋጁ እንደነበር ለዚህ ጨዋታ ከባርሴሎና ጋር እንዲጫወት ለማድረግ ሙከራዎችን እያደረጉ እንደነበር ጭምር እንግዲህ ሲነሳ ቆይተዋል። ይሄ ሁሉ ውዝግቦች እንዲፈጠሩ ያደረጉት ደግሞ የዳኛው ጉዳይ ነው። ሪያል ማድሪድ የዳኛ ለውጥ እንዲደረግ ነው ጥያቄ ያቀረበው። መጀመሪያ ሪያል ማድሪድ እንግዲህ ዛሬ ከባርሴሎና ጋር ከሚያደርገው የኮፓ ዴል ሬ ፍጻሜ ጨዋታ በፊት የተመረጡት ዳኛ ላይ ቅሬታ አቅርቦ እንደነበር ነው የሚገለጸው። ተጠባቂውን የኤል ክላሲኮ ጨዋታ የሚመሩት ዳኛ ሪካርዶ ቦርጌስ ይባላሉ። እኚህ ሰው በመሀል ዳኝነት እንዲመሩም የተመረጡት ሰው እኚህ ናቸው። በስፔን እግር ኳስ ፌዴሬሽን ሎስ ብላንኮቹ ዋና ዳኛው ሚዛናዊ ናቸው ብለው እንደማያምኑ ሲናገሩ፣ የክለቡ ቴሌቪዥን ዋና ዳኛው እንግዲህ ሪያል ማድሪድን የበደሉ ናቸው ሲልም የተለያዩ ተንቀሳቃሽ ምስሎችን ከዚህ በፊት ሪያል ማድሪድን ያጫወቱባቸው ጨዋታዎች ላይ የሰሯቸውን ስህተቶች እንግዲህ ቪዲዮዎችን አዘጋጅተው የሪያል ማድሪድ የቴሌቪዥን ጣቢያ ይህንን ቪዲዮ ያሰራጫልና በዚህ መሰረትም ዳኛው እንዲቀየሩ ፍላጎት እንዳላቸው ጭምር ገልጸው ነበር። ዳኛው የሪያል ማድሪድን ጨዋታ ሲመሩ ክለቡ በአማካይ የማሸነፍ እድሉ 64 በመቶ ነው። በአንጻሩ ባርሴሎና በዚህ ዳኛ እንግዲህ ተመርቶ ጨዋታውን ያሸነፈው 81 በመቶ ጨዋታን የማሸነፍ እድል እንዳላቸው ነው ሪያል ማድሪድ የቴሌቪዥን ጣቢያ በቻናሉ ላይ ተናገረው። ዳኛው እንግዲህ ከሚቀርብባቸው ትችት በኋላ ጋዜጣዊ መግለጫ ሰጥተዋልና ያ ነገር ደግሞ ነገሩን ወደ ጡዘት ወስዶታል። በእንባ ታጅበው ነበር አስቸጋሪ እንደሆነባቸው ጭምር የተናገሩት። ልጄ ትምህርት ቤት ሄዶ እንግዲህ አባትህ እንደዚህ ነው ተብሎ ተነግሮት እያለቀሰ ነው ወደ ቤት የተመለሰው ምናምን ካሉ በኋላ እንግዲህ በእንባ ታጅበው ጋዜጣዊ መግለጫን መስጠታቸውን የተገለጸው። የዳኛው ማልቀስን ተከትሎ ሪያል ማድሪድ ዳኛው እንግዲህ ሳይኮሎጂካሊ ጥሩ እንዳልሆኑ ጭምር ኤል ክላሲኮንም የመምራት ብቃት እንደሌላቸው ጭምር ደግሞ በይፋ ደግሞ ድጋሚ ቅሬታውን ያቀርባል። የተመረጠው ዳኛ ደግሞ አይቀየርም ተብሎ ምላሽ ተሰጥቷቸዋል። ኤል ክላሲኮም እንደሚካሄድ ነው የተረጋገጠው። የስፔን ኮፓ ዴል ሬ የፍጻሜ ጨዋታ ዛሬ ምሽት በተያዘለት መርሃ ግብር እንደሚካሄድ የስፔን እግር ኳስ ፌዴሬሽን ፕሬዝዳንት የሆኑት ራፋኢላ ሉዛን ተናግረዋል። ፕሬዝዳንቱ ለጋዜጠኞች በሰጡት ቃልም የፍጻሜው ጨዋታ ይካሄዳል፣ የዳኛ ለውጥም የለም ሲሉ ነው ያረጋገጡት። የስፔን ዳኞች ማህበር ኃላፊ ሜዲና እንግዲህ በበኩላቸው ሁሉም እንዲረጋጋ ጠይቀው ጨዋታው እንደሚካሄድም ነው የተናገሩት። እንግዲህ ዛሬ የሚደረግ የዳኛ ለውጥ የለም፣ የፍጻሜው ጨዋታ
ዳኛው አይቀየርም ሲሉ ነው የተናገሩት። ሪያል ማድሪድ ዳኛው በሌላ ዳኛ ካልተቀየሩ እንግዲህ ጨዋታውን በመተው ወደ ሪያል ማድሪድ ይመለሳል ሲሉም በርካቶች ወደ ማድሪድ ከተማ ይመለሳል ሲሉ ሀሳቦቻቸውን ሰጥተው ነበር። ነገር ግን ኤል ክላሲኮ በተያዘለት መርሃ ግብር ይካሄዳል። ሪያል ማድሪድ የዛሬውን የስፔን ኮፓ ዴል ሬ ፍጻሜ ጨዋታ እንደሚጫወቱ ነው በይፋዊ ባወጡት መግለጫ ላይ ያረጋገጡት። ሎስ ብላንኮቹ እንግዲህ በመግለጫቸው ሪያል ማድሪድ በኮፓ ዴል ሬ ፍጻሜ ጨዋታ ራሱን ለማግለል በፍጹም አላሰበም ሲሉ ነው እንግዲህ የወጡ መረጃዎች ሐሰት መሆናቸውን ያረጋገጡት። ይህንን ተከትሎ ጨዋታው በ39 ዓመቱ ዳኛ ሪካርዶ ቦርጌስ እየተመራ ዛሬ ምሽት 5 ሰዓት ሲል ጨዋታው የሚደረግ ይሆናል። ሃንስ ፍሊክ የባርሴሎናው አሰልጣኝ ከዚህ ሀሳብ ጋር በተያያዘ አንዳንድ ሀሳቦቻቸውን አንስተዋል። ዳኞችን ማክበር አለብን ሲሉ ነው አሰልጣኝ ሃንስ ፍሊክ የተናገሩት። የባርሴሎና ዋና አሰልጣኝ ሃንስ ፍሊክ ዳኞች ሊከበሩ ይገባል ሲሉ ከዛሬው የኤል ክላሲኮ ጨዋታ በፊት በሰጡት አስተያየት ላይ ተናግረዋል። ዳኞችን ማክበር አለብን ያሉት ሃንስ ፍሊክ ሁሉም ሰው ተጫዋቾችን መመልከት ይፈልጋል፣ ነገር ግን ያለ ዳኛ መጫወት ደግሞ አንችልም ሲሉ የተናገሩት። አክለውም ጨዋታው እንዴት ከተጠናቀቀ በኋላ ባሳለፉት ውሳኔ ላይ ማተኮር የለብንም ሲሉ ነው ያሳሰቡት። የፍጻሜው ጨዋታን የምናደርገው ከዓለም ምርጥ ቡድኖች ከአንዱ ጋር ነው፣ ለጨዋታው ጓግተናል ሲልም አሰልጣኝ ሃንስ ፍሊክ እንዲሁ ይናገራሉ። ሁልጊዜም እስከ መጨረሻው እንጫወታለን፣ ዛሬም ተመሳሳይ እስከ መጨረሻው ጨዋታችንን እናደርጋለን ሲል ነው አሰልጣኝ ሃንሴ ፍሊክ ሀሳባቸውን የሰጡት። ዛሬ ከሚደረገው ጨዋታ ጋር በተያያዘ የባለ ተሰጥኦን ይቀንሳል ተብሎ ይታመናል። ካርሎ አንቸሎቲ ዛሬ የ29 ዓመቱን ፈረንሳዊ የግራ መስመር ተመላላሽ ተጫዋቸው ነው ፌርላንድ ሜንዲን በዛሬው የፍጻሜ ጨዋታ ላይ በቋሚነት ማሰለፍ ይፈልጋል። አሰልጣኝ ካርሎ አንቸሎቲ ይህንን የፈለጉበት ዋነኛው ምክንያትም የባርሴሎናውን ኮከብ ላሚን ያማልን ለማቆምና የዚህን ተጫዋች እንቅስቃሴን ለመክታት ይችላል ብለው በማሰባቸው እንደሆነ ማርካ ገልጸዋል። ባርሴሎናም በተመሳሳይ ቦታ ላይ ችግር እንደገጠመው ይታወቃል። አሌሃንድሮ ባልዴ በዛ ቦታ ላይ የሚጫወት ተጫዋች ነው በባርሴሎና በኩል። እሱ ተጫዋች ደግሞ ጉዳት እንደደረሰበት ይታወቃልና የ23 ዓመቱ ስፔናዊ ተጫዋች ጄራርድ ማርቲን በዛሬው ዕለት በኮፓ ዴል ሬ ፍጻሜ ጨዋታ የአሌሃንድሮ ባልዴን የግራ መስመር ተመላላሽ ቦታን ይሸፍናል ተብሎ ነው የሚጠበቀው። ይህም የሪያል ማድሪዱን ተጫዋች ሮድሪጎ ጎይስን ለማስቆምም ይሞክራል ተብሎ እንደሚጠበቅ መረጃዎች እያሳዩ ይገኛሉ። እንግዲህ በውዝግቦች የተመላው ኤል ክላሲኮ ዛሬ ምሽት 5 ሰዓት ሲል በባርሴሎናና በሪያል ማድሪድ መካከል የኮፓ ዴል ሬ ፍጻሜ ጨዋታን ዛሬ የሚያስተናግድ ነው የሚሆነው በኢስታዲዮ ኦሎምፒኮ ደ ሲቪያ ዛሬ የሚደረግ መርሃ ግብር ነው። ይህ ጨዋታ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር እንደሆነ ነው እየተገለጸ የሚገኘው። እንግዲህ ሪያል ማድሪዶች ባለፉት 5 ጨዋታዎች 2ቱን ጨዋታዎች ሽንፈት አስተናግደዋል፣ 3ቱን ጨዋታዎች ደግሞ አሸንፈዋል። ያለፉትን ያሸነፉት 3 ጨዋታዎችን 3ቱንም ያሸነፉት በ1-0 በሆነ ጠባብ ውጤት ነው። ሂታፌን፣ አትሌቲክ ቤልባውንና ዲፖርቲቮ አላቬስን 1-0 በሆነ ውጤት ያሸነፉበት መርሃ ግብርን እናስታውሳለን። በአርሰናል 3-0 እና በአርሰናል በድጋሚ 2-1 በሆነ ውጤት የተሸነፉበት ደግሞ ካለፉት 5 ጨዋታዎች 2ቱ የተሸነፉት ጨዋታ ነው። በአንጻሩ ባርሴሎና ካለፉት እንግዲህ 5 ጨዋታዎች 4ቱን አሸንፈዋል። ቦሩሲያ ዶርትመንድን 4-0፣ ሊጋኔስን 1-0 እንዲሁ ሴልታ ቪጎን 4-3 እና ማዮርካን 1-0 አሸንፈዋል። ብቸኛው ከ5ቱ ጨዋታዎች የተሸነፉት በዶርትሙንድ በሲግናል ኢዱና ፓርክ በተደረገው 3-1 በተሸነፉበት ጨዋታ እንደነበር እናስታውሳለን። ዛሬ የኤል ክላሲኮ መርሃ ግብር ተጠባቂው ጨዋታ ምሽት ላይ የሚደረግ ነው የሚሆነው። አርሰናልን የተመለከቱ መረጃዎችን እናንሳ። እንደ ባለፈው አይነት ድጋፍ እንፈልጋለን ብሏል ሊያንድሮ ትሮሳርድ። የአርሰናሉ የፊት መስመር ተጫዋች የሆነው ሊያንድሮ ትሮሳርድ ስለ ፓሪስ ሰን ዠርሜኑ ጨዋታ ተጠይቆ ምላሹን ሰጥቷል። እዚህ ያለነው ተጫዋቾች ሁላችንም ዝግጁ ነን። በቂ የእረፍት ጊዜ ስላለን ለቻምፒየንስ ሊግ ጨዋታ ዝግጁ ነን። ደጋፊዎች በቻምፒየንስ ሊግ በኤምሬትስ ያሳዩን የባለፈው ድጋፍ በአሁኑም እንዲቀጥል ምኞቴ ነው። እነሱ የኛን ብርታት ናቸው ሲልም የተናገረው። ደጋፊዎቻችን ያንን ማድረግ ከቻሉ እኛም የዛን ምሽት አስደናቂ ጨዋታን የማናደርግበት ምንም ምክንያት የለም ሲል ነው ሊያንድሮ ትሮሳርድ ሀሳቡን የሰጠው። ቡካዮ ሳካ አስደናቂ ተጫዋች ነው ብለዋል ካይል ዎከር። ቡካዮ ሳካ ድንቅ የመስመር አጥቂ ተጫዋች ነው። ይህንን ቁጥሮቹ ራሱ የሚናገሩ ይመስለኛል። እሱን የሚያደርጋቸውን ነገሮችን በጣም አስደናቂ ናቸው ሲልም ነው የተናገረው። ብዙ ድንቅ ተጫዋቾች ባሉበት የእንግሊዝ ፕሪምየር ሊግ እንደዛ መጫወቱን ስንመለከት ለሱ ክፍያን ዝቅ ማድረግ አለብን። ከቀዶ ጥገና በኋላ ተመልሶ በ7 ደቂቃዎች ውስጥ ጎል ማግባት ማለት ትልቅ ነገር ነው። ይህን የሚያደርግ ያለ አይመስለኝም። አብዛኞቹ ተጫዋቾች ከጉዳት መልስ አቋሙን ያጣል። ሳካ ጋር ግን ያ ነገር የለም። እሱ በተቻለው አቅም ቡድኑን እየረዳ ነው ሲል ነው ካይል ዎከር
የሀገሩ ልጅ ነው ቡካዮ ሳካን ያሞካሸው። የመጀመሪያ ፊርማ የፊት አጥቂ መሆን አለበት ብሏል ሶል ካምቤል። የቀድሞው የአርሰናል ተጫዋች የነበረው ሶል ካምቤል ስለ አርሰናል የዝውውር መስኮት እንግዲህ የክረምት ተጫዋቾች የዝውውር መስኮት ሀሳቡን ሰጥቷል። አርሰናል መጀመሪያ ማስፈረም ያለበት የፊት አጥቂ ነው፣ ትልቅ ጉድለት ያለበትም እዛ ቦታ ላይ ነው ብሏል። ዴክላን ራይስ ወደ አርሰናል ከመጣ በኋላ ያሳየው ብቃት ድንቅ ነው፣ እንደሱ አይነት አቅም ያለው የፊት አጥቂ ደግሞ ማስፈረም አለባቸው ሲልም ጭምር ነው እንዲህ የተናገረው። አርሰናል ቻምፒየንስ ሊጉን ለአርቴታ ሲሉ እንዲያሸንፉ ፈልጋለሁ ያለው ደግሞ ጋሪ ኔቭል ነው። በዘንድሮ ዓመት ቻምፒየንስ ሊጉ አርሰናል የሚበላው ይመስለኛል እንግዲህ ይመስልሃል ተብሎ የጠየቀው ጋሪ ኔቭል ምላሹን ሰጥቷል። አርሰናል ዋንጫውን ቢበላው አይከፋኝም፣ ዋንጫውን እንዲያሳካው እፈልጋለሁ ሲል ነው የለፋ ሰው ስላለ ይህንን ዋንጫ ማምጣት አለበት ብሏል። የቻምፒየንስ ሊግ ዋንጫ አርቴታ ይገባዋል እና ቡድኑ ለአርቴታ ሲል ዋንጫውን ቢበላውም ደስ ይለኛል ሲልም ነው ጋሪ ኔቭል የተናገረው። ቶማስ ፓርቴ ከአርሰናል ጋር በኮንትራት ጉዳይ ድርድር እያደረገ እንደሆነ ይታወቃል እና ቶማስ ፓርቴ በአርሰናል እንዲቆይም አንድሪያ ቤርታ ትልቁን ሚና እየተጫወቱ ይገኛሉ። ጋናዊው ኢንተርናሽናል ቶማስ ፓርቴ ኮንትራቱ በዚህ ክረምት ሲጠናቀቅ የኤምሬትስ ስቴዲየምን ይለቃል ተብሎ ሲጠበቅ የነበረ ቢሆንም እሱ ግን ኤምሬትስን ለቆ መውጣት አይፈልግም። አርቴታ ባለፈው ሳምንት የቶማስ ፓርቴን ኮንትራት በማራዘም ረገድ መሻሻል አለው ተብሎ የተጠይቀው ከሁሉም ተጫዋቾች ጋር መሻሻል እፈልጋለሁ፣ ይህንን ለስፖርት ዳይሬክተራችን አንድሪያ ቤርታና ለክለቡ እንዲወስኑ እንዲወያዩ ምተውላቸዋለሁ ብሏል። ማርቲን ዙቤሜንዲ ወደ አርሰናል ቢመጣም ቶማስ ፓርቴ ኮንትራቱን ለማራዘም በሩ ክፍት ነው ተብሏል። ሌላኛው የተከላካይ አማካይ ጆርጂኒዮ ኮንትራቱ ሲጠናቀቅ ይለቃል ተብሎ ነው የሚጠበቀው። ጣሊያናዊ ኢንተርናሽናል ወደ ሳዑዲ አረቢያ ለመዘዋወር ተጠርቷል። ነገር ግን በአሁኑ ጊዜ በብራዚል ከሚገኙ ክለቦች ከሚገኙት መካከል አንዱ ከሆነው ፍላሚንጎ ጋርም እንግዲህ ንግግሮችን እያደረገ እንዳለ ነው መረጃዎችን የሰማ ነው። አርሰናል በክረምቱ የተከላካይ ስፍራን ለማስፈረም ከሚፈልጋቸው ተጫዋቾች አንደኛው ጁሊየስ ኩንዴ ይገኝበታል። ተከላካዩ በተለያዩ የመከላከል ቦታዎች ላይ መጫወት በመቻሉ ለሚኬል አርቴታ የኋላውን መስመር ለማጠናከርም ከተጠቀሱ ተጫዋቾች መካከል አንደኛው ስለሆነ ጁሊየስ ኩንዴ በአርሰናል ፍላጎት ውስጥ አለ። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ሩበን አሞሪም ስለ ማቲያስ ኩኛህ ተጠይቆ ምላሽ ሰጥቷል። ስለ ማቲያስ ኩኛህ ምንም አይነት ነገር አልናገርም፣ ስለዚህ ጉዳይም አስቴትን ያልሰጥም ሲል ነው የተናገረው። ሩበን አሞሪም ማንቸስተር ዩናይትድ ነገ በቫይታሊቲ ስቴዲየም ከቦርንመዝ ጋር ከሚያደርገው ጨዋታ በፊት በአሁኑ ሰዓት ጋዜጣዊ መግለጫን ሰጥቷል። በመጪው ክረምት እንግዲህ በማንቸስተር ዩናይትድ ቤት ሊለቁ ስለሚችሉ ተጫዋቾችም ተጠይቆ ምላሹን ሰጥቷል። ለምሳሌ ካርሎስ ካሴሜሮ ጥሩ ምሳሌ ነው ብዬ አስባለሁ። እሱ የሆነ ጊዜ ላይ ጥሩ አልተጫወተም ነበር፣ ከዛም ጥቂት ጨዋታዎች ላይ ጥሩ አቋሙን አሳይቷል። ሀሳቤን መቀየር አልፈልግም፣ ማሸነፍና ምርጥ ተጫዋቾችን ማፍራት ብቻ ነው የምፈልገው ሲልም ተናግሯል። በውሰት ሌላ ክለብ ስለሚገኙ ተጫዋቾች ሲናገርም ሁሉም በውሰት ላይ ያሉ ተጫዋቾች በክረምት ይመለሳሉ፣ ከዚያም ክለቡ ውሳኔ ይሰጥባቸዋል። ለምሳሌ ራሽፈርድ፣ አንቶኒ ሁሉም ተሰጥኦ ያላቸው የእግር ኳስ ተጫዋቾች ናቸው ሲልም ተናገረው። ማቲያስ ኩኛ ስለ እርሱ ምንም አይነት አስተያየት መስጠት አልፈልግም፣ ምክንያቱም አንድ ጊዜ ከተናገርኩኝ በተወራው ወሬ ላይ ብዙ ጊዜ አስተያየት መስጠት ሊኖርብኝ ነው ማለት ነው ሲልም ነው እንዲሁ የተናገረው አሰልጣኝ ሩበን አሞሪም። በራስመስ ሆይለንድ አቋም ላይም ተጠይቀው ምላሽ ሰጥተዋል። በአንድ አጥቂ ጎሎችን ማስቆጠር አለበት፣ እናም ደግሞ እኛ ደግሞ እሱን ለመርዳት እንሞክራለን። ወደ ግብ አስቆጣሪነቱ ለመመለስ በጣም ይሞክራል፣ ነገር ግን አንዳንድ ጊዜ ፍላጎቶቹ ይበዙና እንቅፋት ይሆንበታል። እሱና ቡድኑ እንግዲህ በማግኘት ላይ እንግዲህ ማለትም በአንድ ለአንድ ፍልሚያ ውስጥም በሌሎች ስልጠና ላይ ስመለከተው በአንዳንድ ነገሮች ላይ ከሌሎች እየተሻለ ነው። ጎል ማስቆጠር ላይ ማተኮር አለበት፣ ከዛም ጎሎች ወደሱ ይመጣሉ። እንዴት ማሻሻል እንዳለበትም ለማስረዳት እየሞከረን ነው ብሏል። ባለቤቶቹ እሱ ላይ ስላላቸው እምነት ሲናገር እያንዳንዱን ግጥሚያ ማሸነፍ አለብን፣ እያንዳንዱ ጨዋታ አስፈላጊ ነው። ባናሸንፍ እንኳን ጥሩ ጨዋታን ማሳየት ይኖርብናል። በሊግ ውስጥ ዋንጫዎችን ከፍ ማድረግ እንግዲህ አንችልም፣ ምክንያቱም እኛ የደረጃ ሰንጠረዡ ግርጌ አካባቢ ላይ ነን። የዳይሬክተር ቦርድ እንግዲህ ሀሳባችንና ግባችንን እንደሚረዳ አምናለሁ፣ ምክንያቱም የኛ ሀሳብ ፍጹምና ግልጽ ነው ሲልም ጭምር ነው አሰልጣኝ ሩበን አሞሪም እየተናገረ እንዲህ የሚገኘው። ስለ አዳዲስ ጉዳቶችና እንግዲህ ዋና ሜዳ ላይ ስለሚመለሱ ተጫዋቾች ይናገራል። ዲዬጎ ዳሎ አዲስ ጉዳት ያስተናገደ ተጫዋች ነው። ለምን ያክል ጊዜ እንደሚርቅ አናውቅም፣ ነገር ግን በእርግጠኝነት ለሚቀጥሉት ጥቂት ጨዋታዎች ላይ ከሜዳ ይርቃል። የቀሪውን የውድድር ዘመን የሚያመልጥበት እድልም አለ፣ ነገር ግን የማገገም ሂደቱን ከሳምንት ሳምንት እንከታተለዋለን። አማድ ዲያሎና ማታያስ ደሊት ወደ ሜዳ ለመመለስ ተቃርበዋል። አይደን ሄቨን ግን ዝግጁ አይደለም ሲሉ
አሰልጣኙ ተናግረዋል። ሁሉም ለዩናይትድ መጫወት ይፈልጋል ብለዋል ሩበን አሞሪም። የዩናይትዱ አሰልጣኝ ሩበን አሞሪም ለማንቸስተር ዩናይትድ መጫወት የሚፈልጉ በርካታ ተጫዋቾች መኖራቸውን የገለጹት እኛ ማንቸስተር ዩናይትዶች ነን የሚሉት ሩበን አሞሪም ለዩናይትድ መጫወት የሚፈልጉ በርካታ ተጫዋቾችም አሉ ነው ያሉት። እኔ የሚሰማኝ ይህ ነው፣ ሁሉም ሰው ለማንቸስተር ዩናይትድ መጫወት ይፈልጋል ሲል ሩበን አሞሪም ጨምረው ተናግረዋል። ቀጣይ በክለቡ ለመቆየት ሀሳባቸው ያስቀየራቸው ተጫዋቾች ስለመኖሩ የጠየቁት ሩበን አሞሪም ካሴሜሮ አንዱ ነው ሲሉ ተናግረዋል። ካሴሜሮ አይጫወትም ነበር፣ ባለፉት ጨዋታዎች ደግሞ ጥሩ ተጫውተዋል። ሀሳቤን መቀየር እፈልጋለሁ፣ የምፈልገው ማሸነፍን ነው ብለዋል አሰልጣኙ። ዲየጎ ዳሎ ቅድም እንዳልኳችሁ ጉዳት ገጥሞታል። የማንቸስተር ዩናይትድ ተጫዋች ዲየጎ ዳሎ ጉዳት እንዳጋጠመው ነው አሰልጣኙ ያረጋገጡት። ተጫዋቹ በጉዳት ምክንያት ቀጣይ ጨዋታዎች ያልፉታል፣ ምናልባትም ከውድድር ዓመቱ ውጪ ሊሆንም እንደሚችል ነው አሰልጣኙ ጨምረው የተናገሩት። አማድ ዲያሎ ባጋጠመው ጉዳት ምክንያት ከውድድር ዓመቱ ውጪ ይሆናል ተብሎ ቢጠበቅም ከጉዳቱ የማገገም ሂደቱ በፍጥነት በመከናወኑ ከቀጣዩ ሳምንት ጀምሮ ወደ መደበኛ የቡድን ልምምድ እንደሚመለስ በሕክምና ቦርዱ ተወስኗል። እናም ኮት ዲቮራዊው የፊት መስመር እንግዲህ አጥቂ ከውድድር ዓመቱ መጨረሻ በፊት ባሉት ጥቂት የክለቡ ጨዋታዎች ላይ እንዲሳተፍም ይጠበቃል ተብሎ ነው የሚታሰበው። አንዳንድ የሳዑዲ ክለቦች ካሜሮናዊውን የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናናን ለማስፈረም ፍላጎት አላቸው። ሆኖም ግን ማንቸስተር ዩናይትዶች ግብ ጠባቂውን ለሚቀጥለው ጥሩ የሆነ የዝውውር ሂሳብ ከቀረበለት ብቻ ነው ሊለቅ እንደሚችል እየተገለጸ የሚገኘው ብለዋል ፋብሪዚዮ ሮማኖ። ፉልሃም፣ ኤቨርተን፣ ዌስትሃም እና ወልቨርሃምፕተን ወንደረርስ ቪክተር ሊንድሎፍን በነፃ ውል ለማስፈረም ከተጫዋቹ ወኪል ጋር ንግግሮችን እያደረጉ እንደሆነ ተገልጿል። ሆኖም ግን የ30 ዓመቱ ተጫዋች ከእንግሊዝ ክለቦች ይልቅ ምርጫው ሴሪኤ ወይም ደግሞ ወደ ቀድሞ ክለቡ ቤኔፊካ ለመመለስ እንደሚፈልግ ነው የተዘገበው። ከሴሪኤ ክለቦች ውስጥም ዩቬንቱስ እና ኢንተር ሚላን ስዊድናዊውን ተከላካይ ማስፈረም እንደሚፈልጉ ነው ከቼንድ ኦፍ ሳይድ የተናገረው። ይሄ ሊግ እጅጉን ፍጥነት የሚበዛበት ነው። በተጨማሪም አካላዊ ፍትጊያዎች በእጅጉ ይበዛበታል። ስለዚህም ሊጉን ለመላመድ ብዙ ጨዋታዎችን ማድረግ ይኖርብኛል። ጥሩ ዘመናዊ የመስመር ተጫዋች መሆንም እችላለሁ በሚል እምነት አለኝ። ሆኖም ግን አሁንም ቢሆን ማሻሻል የሚገባኝ ብዙ ነገሮች አሉ። ይሄ ቦታ መከላከል ብቻ ሳይሆን ማጥቃትንም ይፈልጋል። እናም በፊት መስመር ላይ ያለኝን የውሳኔ አሰጣጥ ማሻሻልም አለብኝ። ቡድኑ ግብ እንዲያስቆጥር ወደፊት እየጠጋው ታክቲካዊ ሚናዬንም ማበርከት ይኖርብኛል ሲል ፓትሪክ ዶርጉ ይናገራል። በየትኛውም ትልቅ ክለብ ውስጥ ስትጫወት የሚኖርብህ ጫና ከፍ ያለ ነው፣ በተለይም በማንቸስተር። ሆኖም ግን ሜዳ ውስጥ በጸጥታ ስራህን መስራት ይህንን ጫና ለመቋቋም የሚገኘው ብቸኛው መፍትሄ ነው። በዚህ የውድድር ዓመት በርካታ አዳዲስ ተጫዋቾች ማንቸስተር ዩናይትድን በመቀላቀላቸው ምክንያት ደጋፊዎች ከክለባቸው ብዙ ነገር ጠብቀው ነበር። ሆኖም ግን ሁሉም ነገር በታሰበው ልክ ሊሄድ አልቻለም። ሁሉም ሰው ይህንን እንግዲህ በተቻለ መጠን ሊረዳ ሞክረዋል። ለእኔ ተጫዋቾች፣ ደጋፊዎች እንዲሁም ደግሞ አሰልጣኙ በብዙ ረድተውኛል። በወደፊቱ የረጅም ጊዜ እቅዳችን ደስተኛ ነኝ። እዚህ እስካለው ድረስም በብዙ ነገሮች እንደምንለወጥም ቡድኑንም በደንብ እንደምረዳ ተስፋ አደርጋለሁ ሲል ነው ፓትሪክ ዶርጉ ሀሳቡን የተናገረው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። እሁድ ትልቅ ኃላፊነት አለብን ብሏል አሰልጣኝ አርኔ ስሎት። የመርሲሳይዱ ክለብ ሊቨርፑል ዋና አሰልጣኝ አርኔ ስሎት ቡድናቸው እሁድ ማለትም ነገ ትልቅ ኃላፊነት እንዳለበት ነው የገለጹት። ሊቨርፑል የሊጉን ዋንጫ ሲያሳካም እንግዲህ የተለያዩ ነገሮች መሆናቸውን አስታውሳለሁ እንግዲህ ያሉት አሰልጣኝ አርኔ ስሎት በዚህ ምክንያት እሁድ ለኛ ትልቅ ኃላፊነት ነው ሲልም ነው የተናገረው። አክለውም ሁሉም ሰው እሁድ እስከሚደርስ ጓግቷል፣ ነገር ግን አሁንም የሚጠብቀን ሌላ ተግባር አለን ሲሉ ገልጸዋል። በዚህ ክለብ በር ላይ ስትሄዱ እዚህ የሚጠበቀው ዋንጫ ማሸነፍ ብቻ መሆኑን ትረዳላችሁ ብለዋል አርኔ ስሎት። የአሰልጣኝ አርኔ ስሎት ቡድን ሊቨርፑል እሁድ ከቶትንሃም ጋር በሚያደርገው ጨዋታ 1 ነጥብ ካሳካ ከወዲሁ የእንግሊዝ ፕሪምየር ሊግ ሻምፒዮን ይሆናል። አሰልጣኝ አርኔ ስሎት በበኩላቸው ፕሪምየር ሊግን ያሸነፈ የመጀመሪያው ኔዘርላንዳዊ አሰልጣኝም መሆን ይችላሉ። የእግር ኳስ ጨዋታን ማሸነፍ ምን ያክል ከባድ እንደሆነ በዚህ ሳምንት እንዲሁም ባለፈው ቅዳሜና እሁድ አይቻለሁ። ከቶትንሃም ጋር ምን ያክል ከባድ ጨዋታም እንደሚኖረን አውቃለሁ ሲሉ ይናገራሉ አሰልጣኙ። እስካሁን ከኛ ጋር ልምምድ እየሰራ አይደለም ብለዋል። ስለ ጆ ጎሜዝ ሲናገሩ ወደ ቡድኑ ለመመለስም እየተቃረበ ነው፣ ለመጨረሻ 1፣ 2 ወይም 3 ጨዋታዎች የሚጫወት ይመስለኛል ሲሉ ነው ስለ ጆ ጎሜዝ የተናገሩት። ስለ ኮነር ብራድሌም ሲናገሩ እሱ 90 ደቂቃ ለመጫወት እየተቃረበ ነው፣ ነገር ግን ተመሳሳይ የሆኑ 2 ጉዳቶች ስላጋጠሙት ለሱ እየተጠነቀቅን ነው። እሱ የቻለውን ያከለ ብዙ ጨዋታዎችን በተከታታይ መጫወት ይፈልጋል። እሱ በእርግጠኝነት ይህንን ለማድረግም ጥራት አለው ሲል ነው አርኔ ስሎት እንዲሁ የተናገረው። የግራ መስመር ተከላካይና የመሃል አጥቂ ማስፈረም በሚቀጥለው ክረምት ከሊቨርፑል ዋነኛ ኢላማዎች አንደኛው ነው ብለዋል ስካይ ስፖርት በዘገባው።
አሌክሲ ማካሊስተር ስለ ሊቨርፑልና ሪያል ማድሪድ የዝውውር ወሬዎች ሀሳቡን ሰጥቷል። በሊቨርፑል ደስተኛ ነኝ፣ ምንም ነገር መለወጥ አያስፈልገኝም። ለዚህ ክለብ ትልቅ ክብር አለኝ፣ እናም ስለ ሌሎች ክለቦችም ማውራት ያለብኝ አይመስለኝም ሲልም ነው እንዲሁ የተናገረው አሌክሲ ማካሊስተር። ዴን ሆጅሰን ቀጣይ ዓመት በፕሪምየር ሊግ ሊቆይ ይችላል። ሊቨርፑል ደግሞ እሱን ለማስፈረም ትልቅ ፉክክር እያደረገ እንደሆነ ግሬም ቤሊ መረጃውን አጋርቷል። ባርሴሎና ለሊቨርፑል ዩራጓዊውን ተከላካይ ሮናልዶ አሮሆንና ኮሎምቢያዊውን የክንፍ መስመር ተጫዋች ሉዊስ ዲያዝን የመቀየር ስምምነትን አቅርበዋል የሚሉ መረጃዎች ወጥተዋል። ለዚህ ቅጽበት ጠንክረን ሰርተናል ብሏል ኮዲ ጋክፖ። ኔዘርላንዳዊው የሊቨርፑል የፊት መስመር አጥቂ ኮዲ ጋክፖ የእንግሊዝ ፕሪምየር ሊግ የዓለማችን ምርጡ ሊግ ነው ሲል ገልጾታል። ፕሪምየር ሊግን ማሸነፍ የሁሉም ተጫዋቾች ህልም ነው የሚለው ኮዲ ጋክፖ ፕሪምየር ሊግ የዓለማችን ጠንካራው ሊግ ነው ብሏል። እዚህ ቦታ ላይ ለመቀመጥ ዓመቱን ሙሉ ጠንክረን ሰርተናል ሲል ቡድናቸው ሊጉን ማሸነፍ እንደሚገባው ነው የገለጸው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ቀጣይ ዓመት ከድሮ ተሻሽለን እንመለሳለን ብለዋል ፔፕ ጓርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ቀጣይ ዓመት ቡድናቸው የበለጠ ጠንካራ ሆኖ ይመጣል ሲሉ ሀሳባቸውን ሰጥተዋል። ከእሁዱ የኖቲንግሃም ፎረስት ጨዋታ በፊት ከጋዜጠኞች ጋር ቆይታን ያደረጉት ፔፕ ጓርዲዮላ ቀጣይ ለሊግ እንፎካከራለን ሲሉን የተናገሩት። ቀጣይ ዓመት ለሊግ ዋንጫ እንፎካከራለን፣ እንሻሻላለን፣ ቀጣዩ የውድድር ዓመታችን የተለየ ይሆናል ሲሉም ነው የተናገሩት። ኬቨን ደብሮይና ማንቸስተር ሲቲን ለምን እንደሚለቅ ከዚህ በፊት ተናግሬያለሁ። ስለ ተጫዋቾች ኮንትራትም ሁኔታም ለመናገር አልፈልግም። ከፊታችን እንግዲህ ወሳኝ ጨዋታዎች ያሉብን፣ አሁን ጊዜው አይደለም ሲልም ነው የተናገረው። ሮድሪ ባደረገው ነገር ደስተኛ ነኝ። እሱ ሁልጊዜ መልበሻ ቤት ውስጥ ከደጋፊዎች ጋር ነው። እሱን መርዳትም እፈልጋለሁ። ኑኖ ኤስፕሬንቶ ሳንቶ በወልቭስ አሁን ደግሞ በኖቲንግሃም ድንቅ ነገርን እየሰራ ነው። እሱን መግጠምም ሁልጊዜ ከባድ ነው ሲልም ነው የተናገረው። ኖቲንግሃም ፎረስት ምርጥ አሰልጣኝና የማጥቃት ባህር ያላቸው ተጫዋቾችም አሏቸው ሲልም ጭምር ነው እንዲሁ የተናገረው። ኬቨን ደብሮይና እንዲለቅ አንፈልግም ብሏል በርናርዶ ሲልቫ። የማንቸስተር ሲቲው የመሃል ሜዳ ተጫዋች በርናርዶ ሲልቫ የኬቨን ደብሮይናን ስንበት ቡድናቸው ላይ ተጽዕኖ ሊያሳድር እንደሚችል ነው የተናገረው። ትንሽ የቡድን መንፈስ ከኬቨን ደብሮይና ጋር አብሮ ይሄዳል። የእሱ መልቀቅ በጣም ያሳዝናል ሲል በርናርዶ ሲልቫ ተናግሯል። ደብሮይና እንዲሄድ አንፈልግም ያለው በርናርዶ ሲልቫ ለና ኬቨን ደብሮይና በማንቸስተር ሲቲ ታሪክም ምርጡ ተጫዋች ነው ሲልም ነው የተደመጠው። ቤልጅማዊው ተጫዋች ኬቨን ደብሮይና በውድድር ዓመቱ መጨረሻ ማንቸስተር ሲቲን እንደሚለቅ ማሳወቁ አይዘነጋም። ኤፍኤ ካፕ ብቻውን የዚህን ውድድር ዓመት እንግዲህ ደካማነት አይቀይረውም ብሏል ኤልካይ ጎንደዋን። የማንቸስተር ሲቲው አማካይ ስፍራ ተጫዋች ኤልካይ ጎንደዋን ኤፍኤ ካፕ ዋንጫን ቢያሸንፉ እንኳን ውድድር ዓመቱ ለሲቲ በስኬት አይቆጠርም ሲል የተናገረው። ሙሉን የውድድር ዓመቱን ደካማ ነበርን፣ በቂ ያልተንቀሳቀስንም፣ የነበረን ድክመትን ማመን አለብን ሲልም ነው የተናገረው። አሁን የቀረን ሁለት እንግዲህ ዓላማዎች ናቸው፣ ኤፍኤ ካፑን ማሸነፍና በቻምፒየንስ ሊግ ስፍራ ላይ መጨረስ ነው ሲል ተናግሯል። የዓለም ክለቦች ዋንጫን እንሞክራለን ያለው ኤልካይ ጎንደዋን ፕሪሚየር ሊግ በዓለም ደረጃ ተፎካካሪዎች የሞሉበት ነው። ኖቲንግሃምም ኤፍኤ ካፕ ላይ እስከዚህ መምጣቱ የፕሪሚየር ሊጉን ደረጃም ያሳያል። እዚህ ደረጃ ላይ ያለው እንዲሁ ደግሞ አይደለም። ቀጣይ ዓመትም በአውሮፓ መድረክ ልናያቸው እንችላለን ሲልም ነው የተናገረው። ለፍጻሜ መድረስ የምንፈልግ ከሆነ ጨዋታውን ማሸነፍ አለብን። ከዚህ በፊትም ከነሱ የነበረን ግጥሚያም በቂ ስራን አልሰራንም። ሁሉም የፕሪሚየር ሊግ ክለብ እንግዲህ ለመጫወት ምቾት አይሰጡም። ይሄ ውድድር ዓመት እንግዲህ የኛ አልነበረም። ኤፍኤ ካፑን ብናሸንፍ እንኳን ስኬት አይደለም፣ ደረጃችን ይሄ አይደለም ሲልም ነው ጀርመናዊው የትሬብል አሸናፊ የተደመጠው። ቸልሲዎች በክረምቱ ኬቨን ደብሮይናን በነፃ ወኪልነት ወደ ክለቡ የመመለስ ፍላጎት አላቸው ብሏል ፉትቦል ኢንሳይደር። ማንቸስተር ሲቲና ሊቨርፑል ኮል ፓልመርን በክረምቱ ለማስፈረም ስለሚችሉበት ስምምነትም ጥያቄ አቅርበዋል የሚል መረጃን ደግሞ ሳይመን ፊሊፕስ አጋርቷል። ኬቨን ደብሮይና በሰኔ ወር በዓለም ክለቦች ዋንጫ ለማንቸስተር ሲቲ የማይጫወትም ያለው ደግሞ ዴይሊ ስታር ነው። ካልቪን ፊሊፕስ የኢፕስዊች ታውን ውሰቱ ሲያበቃ በዚህ ክረምት የቀድሞ ክለቡን ሊድስ ዩናይትድን ሊቀላቀልም ይችላል ብሏል ፉትቦል ኢንሳይደር። ማንቸስተር ዩናይትድ ከአካባቢው ተቀናቃኛቸው ከማንቸስተር ሲቲ ጄምስ ማኬቲን ለማስፈረምም እያሰቡ እንደሆነ ዘሰን ስፖርት ገልጿል። እነዚህ አጠራጠር ያሉ የማንቸስተር ሲቲ የዝውውር መረጃዎች ናቸው። ቸልሲን እንመልከት። ቸልሲዎች ኬናን ይልዲዝን ለማስፈረም ዩቬንቱስን ያነጋገሩ ሲሆን ድርድሩንም ማፍጠን ይፈልጋሉ ሲል ሳንቲ አውና መረጃውን አጋርቷል። የዩቬንቱሱ የቀኝ ግር መስመር አጥቂ ቱርካዊው ኬናን ይልዲዝ የ19 ዓመት ታዳጊ ሲሆን 77 ኪሎ ግራምም የሚመዝን ክብደት አለው። እንዲሁም በ1 ሜትር ከ87 ሴንቲሜትርም ነው የሚረዝመው።
ከዛ በተጨማሪ ግን ይህ ተጫዋች ለማግኘት 42.3 ሚሊዮን ፓውንድም ይጠይቃሉ ተብሎ ይታሰባል። በዘንድሮ ዓመት በሴሪኤው 32 ጨዋታዎችን አድርገው 6 ጎልና 2 አሲስቶችን አድርጓል። ለመስመር አጥቂ ቦታ ክፍተትም እንግዲህ ለመሸፈን ወሳኝ ተጫዋች ባይሆንም ክለቡ ግን ታዳጊዎችን ማስፈረም ከመረጠ ከነጋርናቾ ይህንን ሊያስፈርም የሚችልበት እድል ሰፊ ነው ብሎ በርካቶች እየተናገሩ ነው። አርጀንቲናዊው የ19 ዓመት የመሃል ተከላካይ አሮናን ሴሜሎን በቀጣይ ሲዝን በውሰት የሚወጣ ሲሆን ቻምፒየንስ ሊግና ዩሮፓ ሊግ የሚሳተፉ ክለቦች ተጫዋቹን ይፈልጉታል። እንዲሁም ደግሞ ላቪ ኮልዊል እንደማይሸጥም ምንጮች እየገለጹ ይገኛሉ ብሏል ዘ አትሌቲክ በመረጃው። ሌላኛው የቼልሲ እቅድ በቶሲና ደርቤውና በቤኖት ባዲያሼል ላይ ነው። ባዲያሼል በቼልሲ ከሚቆዩት መካከል ሆኗል። ቶሲና ደርቤውም ሊቆይ ይችላል፣ ነገር ግን ተቀያሪ ቦታ ላይ መሆንን የሚፈልግ ከሆነ ብቻ ነው ብሏል ዘገባው። ዘ አትሌቲክ ነው መረጃውን ያጋራው። ኤንዞ ማሬስካ ይናገራሉ። በግሌ በጣም ደስተኛ ነኝ። በመጀመሪያዎቹ 50 ጨዋታዎች ብዙ ነገሮችን ተናግሬያለሁ። በየ3 ቀኑ መጫወት፣ የተለያዩ ውድድሮችን መጫወት ሁሌም የመማሪያ ጊዜ ነበር ሲልም ነው የተናገረው። ኤንዞ ማሬስካ ይቀጥልና እንደ አሰልጣኝ ክለቡና ሁላችንም ራዕይ ያለን፣ እኛ በትክክለኛው አቅጣጫ ላይ ነን። በቅርብ እንግዲህ ትክክለኛ አቅጣጫ ላይ እንደሆነም እንደምናረጋግጥ ተስፋ እናደርጋለን ብሏል። ስለ ቻምፒየንስ ሊግ ተሳትፎም ሲናገር ካለፉት 2 ዓመታት ሲነጻጸር የቻምፒየንስ ሊግ አለመሳተፋችን ውድቀት አይደለም። ባለፉት 2 ዓመታት ቼልሲ አንድም ጊዜ እስከ 4ኛ ደረጃ መቀመጥ አልቻለም ነበር። በዚህ ውድድር ዓመት ግን ሙሉ ሲዝኑን በሚባል ሁኔታ ቶፕ 4 ውስጥ ነበር ያሳለፈው። እናም ዘንድሮ አሻሽለን አይደለም የሚባለው ሲልም ይናገራል። ስለ ቻምፒየንስ ሊግ ተሳትፎም ሲቀጥል እኛ ለመሳተፍ የምንችለውን ሁሉ እንሞክራለን። ምንም ጥርጥር የለውም። እዚያ ለመጨረስም ምንም ጥርጥር የለውም ማለት ራሱ በቂ አይደለም፣ ምክንያቱም እኛ ቻምፒየንስ ሊግ መሳተፍ የግድ ነው ሲልም ነው የተናገረው። ማርክ ጉዩ በዚህ ወይም ደግሞ በ2 ሳምንታት ውስጥ እንደሚመለስ ተስፋ እናደርጋለን ብሏል። ትንሽ ሩጫዎችን አድርጓል፣ ነገር ግን ማሎ ጉስቶ ዛሬ አይጫወትም ሲልም ተናግሯል ኤንዞ ማሬስካ። ይሄ የውድድር ዓመት ካለፉት 2 ዓመታት ጋር ሲወዳደር ጥሩ የውድድር ዘመን ነው ስንል ቶፕ 5 ለመጨረስ እንግዲህ አንሞክርም ማለት አይደለም ሲልም ነው እንደተናገረው። በላቪያ ላይ ሲናገር ከፉልሃም ጋር ስንጫወት ተቀያሪ ወንበር ላይ ነበር። ከዛ መልስም ልምምድ አድርጓል። ሮሚዮ ላቪያና እንደ ጄምስ አይነት ተመሳሳይ ነገሮችን ለማድረግ እየሞከረን ነው። ሁለቱም ደረጃቸውን በደረጃቸው ልንጠቀምባቸው ይገባል ሲልም ነው የተናገረው። ቼልሲዎች የጄሚ ባይኖ ጌቴንስ ተወካዮች ጋር ንግግር ማድረግ ጀምረዋል። ቼልሲዎች ለእንግሊዛዊው ኮከብ በአመት ከ6 እስከ 7 ሚሊዮን ዩሮ የሚያስገኝ ኮንትራትም አቅርበውለታል ነው የተባለው። የጀርመኑ ክለብ ከተጫዋቹ ከ42 እስከ 50 ሚሊዮን ፓውንድም ወደ ካዝኖ ማስገባትም ይፈልጋል። ቸልሲዎች የዝውውር መስኮቱ ሲከፈትም ኤንዞ ማሬስካም ሆነ ክለቡ እንግዲህ ለገጠመው ትልቅ ችግርም አጥቂ ቦታ ላይ ትኩረት ይሰጣሉ ተብሎ እንደሚጠበቅ ነው ማትላው የገለጸው። ማሜሎዲ ሰንዳውንስ ለፍጻሜ ደረሱ። በአፍሪካ ቻምፒየንስ ሊግ ግማሽ ፍጻሜ ማሜሎዲ ሰንዳውንስ የግብፁን አልአህሊን በድምር ውጤት በመርታት ለፍጻሜ አልፈዋል። ካይሮ ላይ የተደረገው የሁለቱ ክለቦች የግማሽ ፍጻሜ መልስ ጨዋታ 1-1 በሆናቸው ውጤት ነው የተጠናቀቀው። ይህንን ተከትሎ ጨዋታው በድምር ውጤት 1-1 ቢጠናቀቅም ማሜሎዲ ሰንዳውንስ በሜዳው ባገባ በማሸነፍም ለፍጻሜ ደርሷል። የ12 ጊዜ ውድድሩ አሸናፊ አልአህሊ ከካፍ ቻምፒየንስ ሊግ ውድድር ተሰናብቷል። ማሜሎዲ ሰንዳውንስ በፍጻሜው ከግብፁ ፒራሚድስ እና ከደቡብ አፍሪካው ኦርላንዶ ፓይሬትስ አሸናፊ ጋርም ጨዋታቸውን ያደርጋሉ። ኔይማር የአሰልጣኝ ሹመትን እንዲያማክር ተጠየቀ። ብራዚላዊው የፊት መስመር ተጫዋች ኔይማር ቀጣዩን የብራዚል ብሔራዊ ቡድን አሰልጣኝ ምርጫ እንዲያማክር እንግዲህ በሀገሪቱ ፌዴሬሽን መጠየቁ ተነግሯል። ኔይማር አሰልጣኝ ካርሎ አንቸሎቲ ብሔራዊ ቡድኑን እንዲረከቡ ለፌዴሬሽኑ ምክረ ሀሳብ ማቅረቡንም ነው የሀገሪቱ መገናኛ ብዙኃን ያስነበቡት። የብራዚል እግር ኳስ ፌዴሬሽን ከአሰልጣኝ ካርሎ አንቸሎቲ ጋር ከመጋቢት ወር ጀምሮ ሲነጋገር መቆየቱ ተጠቁሟል። አሰልጣኝ ካርሎ አንቸሎቲ በበኩላቸው ከሪያል ማድሪድ በይፋ ሳይለያዩ የንግግሩ እውነትነትን ማረጋገጥ እንደማይፈልጉ ነው የተዘገበው። ባርሴሎና የተጫዋቹን ግልጋሎት አያገኝም። የካታላኑ ክለብ ባርሴሎና በዛሬው የኤል ክላሲኮ ጨዋታ የወሳኝ ተጫዋቹን ግልጋሎት እንደማያገኝ ይፋ ተደርጓል። በጨዋታው ፖላንዳዊው የፊት መስመር አጥቂ ሮበርት ሌቫንዶስኪ እንደማይሳተፍ ተረጋግጧል። በተጨማሪም ስፔናዊው የተከላካይ ስፍራ ተጫዋች የሆነው አሌሃንድሮ ባልዴ ከጨዋታው ውጪ መሆኑም ተዘግቧል። ባርሴሎና ዛሬ ምሽት ከሪያል ማድሪድ ጋር የኮፓ ዴል ሬ ፍጻሜ ጨዋታውን ያደርጋል። ቀጣይ ሳምንት እንገናኝ ብሏል ሊዮኔል ሜሲ። ኢንተር ማያሚ ትላንትና ሌሊት ከእንግዲህ ባደረገው ጨዋታ የኮንካካፍ ቻምፒየንስ ካፕ ግማሽ ፍጻሜ የመጀመሪያ ጨዋታን 2-0 ተሸንፏል። ሊዮኔል ሜሲ ቡድኑ እንግዲህ ኢንተር ማያሚ የመልሱን ጨዋታ ከ5 ቀናት በኋላ በሜዳው ያደርጋል። ከሽንፈቱ በኋላ በተቃራኒ ደጋፊዎች ተቃውሞ እየቀረበበትም ሊዮኔል ሜሲ ለደጋፊዎቹ ቀጣይ ሳምንት እዛ እንገናኝ ሲል ምላሹን ሰጥቷል።
የመልስ ጨዋታው ቀጣይ ሳምንት ረቡዕ ሌሊት 9 ሰዓት ሲል የሚደረግ ነው የሚሆነው። ጄሚ ቫርዲ ሐውልት ሊገነባለት ነው። ታሪካዊው የሌስተር ሲቲ የፊት መስመር አጥቂ የሆነው ጄሚ ቫርዲ ሐውልት ሊሰራለት እንደሆነ ተገልጿል። የ38 ዓመቱ አጥቂ ጄሚ ቫርዲ ከበርካታ ዓመታት በኋላ ከሌስተር ሲቲ ጋርም በውድድር ዓመቱ መጨረሻ እንደሚለያይ የሚታወቅ ጉዳይ ነው። ጄሚ ቫርዲ ከሌስተር ሲቲው ኪንግ ፓወር ስቴዲየም ውጪ ላይ ሐውልት እንደሚሰራለት ንግግር እየተደረገ መሆኑ ተገልጿል። በሐውልቱ ጄሚ ቫርዲ የእጁ ክንዱ ላይ ወዳለው የፕሪሚየር ሊግ አርማ እየጠቆመም እንደሚታይ ነው የተነገረው። ቫርዲ የሌስተር ሲቲ ከፍተኛ ግባግቢ ሲሆን በ496 ጨዋታዎችም 198 ጎሎችን ለክለቡ ማስቆጠር መቻሉ የሚታወስ ነው። የላሊጋ የወሩ ምርጥ ተጫዋች ይፋ ተደርጓል። የስፓኒሽ ላሊጋ የ2024/25 የውድድር ዘመን የወርሃ ሚያዝያ የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም ስፔናዊው የባርሴሎና የመሃል ሜዳ ተጫዋች ፔድሪ የውድድሩ ምርጥ ተጫዋች ተብሎ በአብላጫ ድምጽ መመረጥ ችሏል። ፔድሪ በእግር ኳስ ሕይወቱ ለመጀመሪያ ጊዜ የላሊጋ የወሩ ምርጥ ተጫዋች ሽልማትን ማሸነፍ የቻለበትን አጋጣሚ ነው የተመለከት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።